ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 2ን እንመለከታለን። በባለፈው ክፍለ ጊዜ በክፍል 1 ሳውዘርን ስቴትስ በሚለው ስር ኦሞቲክ ስቴትስ ኤንድ ፒፕል አንደር ዘ ታቶ ሲስተም የከፋና የየመን ስቴቶች ተመልክተን ነበር። እንዲሁም ኦሞቲክ ስቴትስ ኤንድ ፒፕል አንደር ካዎር ካቲ ሲስተም በሚለው ስር ዘ ስቴት ኦፍ ወላይታን አይተናል። ከዛ የቀጠለውን ክፍል በዛሬው ክፍለ ጊዜያችን እንመለከታለን ማለት ነው። እንደምታስታውሱት ኦሞቲክ ስቴትስ ኤንድ ፒፕል አንደር ካዎር ካቲ ሲስተም የሚያካተው የወላይታን ስቴት ኦፍ ወላይታ፣ ስቴት ኦፍ ዳውሮ፣ ስቴት ኦፍ ጋሞ፣ ስቴት ኦፍ ጎፋ ኤንድ ስቴት ኦፍ ኮንታ እንደሆነ አንስተን ከነዚህ ውስጥ አንደር ካዎር ካቲ ሲስተም የስቴት ኦፍ ወላይታን በባለፈው ክፍለ ጊዜ ተመልክተናል። ሁለተኛው ዘ ሰከንድ ኦሞቲክ ስቴት ኤንድ ፒፕል አንደር ካዎር ካቲ ሲስተም ዘ ስቴት ኦፍ ዳውሮ ነው። ሰው መጀመሪያ ዘ ስቴት ኦፍ ዳውሮ እንመልከት ማለት ነው። እንግዲህ አኮርዲንግ ቱ ትራዲሽን እንዳንዳንድ አፈ ታሪኮች ዳውሮ ስቴት ዋዝ ስታብሊሽድ ኢን 16th ሴንቸሪ ባይ ኢሚግራንት ክላንስ ኮልድ ካውካ ካውካ በሚባሉ ኢሚግራንት ክላንስ ወይም የፈለሱ ጎሳዎች በ16ኛው መቶ ክፍለ ዘመን እንደተመሰረተ ይነገራል። according to traditions the state of Dauro was established in the 16th century and was established by an immigrant clans called ካውካ በሚባሉ የፈለሱ ጎሳዎች በ16ኛው መቶ ክፍለ ዘመን እንደተመሰረተ እንግዲህ አንዳንድ ትራዲሽንስ ወይም አፈ ታሪኮች ያሳያሉ። ስለዚህ እንደ አንዳንድ ትራዲሽንስ ወይም እንደ አፈ ታሪክ መረጃዎች የዳውሮ ስቴት በ16ኛው መቶ ክፍለ ዘመን ወደ አካባቢው በፈለሱ ካውካ በሚባሉ ክላንስ ወይም ጎሳዎች የተመሰረተ መንግስት ነው። the Kauka immigrants established a Kauka dynasty and had created a big state of Dauro. So by about 1007 AD, 700 AD, the Kauka dynasty, or the Kauka clans had created a big state of Dauro. ስለዚህ የዳውሮን መንግስት መሰረቱ ማለት ነው። እዚህ ካውካ የሚባሉት ኢሚግራንት ወይም ፈላሾች ወይም ፍልሰተኞች በ1700 ኤዲ አካባቢ የስቴት ኦፍ ዳውሮን መሰረቱ ማለት ነው። ኤንድ አመንግ ዘ ሩለርስ ኦፍ ዘ ካውካ ዳይናስቲ ኦፍ ዳውሮ ካቲ ኢራሹ ኤንድ ካቲ ሃላላ ዌር ፌመስ አመንግ the rulers of the Kauka dynasty of the state of Dauro, the state of
ዳውሮ the famous were በዝናቸው የሚታወቁት ካቲ ኢራሹ ruled from 1719 to 1775 and Kati Halala ruled from 1775 to 1835. Kati, it is the title given for the king of Dauro. Kati, like cow እንደምንለው for ወላይታ እንዲሁም ደግሞ ለዳውሮ ነገስታት መጠሪያቸው ወይም ደግሞ ታይትላቸው ካቲ ነበር። ካቲ was a title given for the kings of the state of Dauro. በኋላ ጠቅልል አድርገን እናያቸዋለን። እነዚህ የነገስታት ስያሜዎችን ለእያንዳንዱ መንግስት። ስለዚህ በዳውሮ ስቴት ታዋቂ ወይም ፌመስ የነበሩ ነገስታት ካቲ ራሹ ከ1719 እስከ 1775 የገዛ፣ ካቲ ሃላላ ከ1775 እስከ 1835 የገዙት በዋናነት ይጠቀሳሉ። ካቲ ለዳውሮ መንግስታት ወይም ለዳውሮ መንግስት ነገስታት የሚሰጥ ስያሜ ወይም ታይትል ነው ማለት ነው። ሌላው እንግዲህ የዳውሮ አድሚኒስትሬቲቭ ራሱን የቻለ ሃይራርኪ ነበረው። ሃይራርኪ ኦፍ ዳውሮ አድሚኒስትሬቲቭ ሃይራርኪ ኦፍ ዳውሮ አድሚኒስትሬቲቭ እሱን ስንመለከት ኢታዝ አራውንድ 7 ሃይራርኪዎቹ 8 ነበሩ። ኢታዝ ኦር ኢት ሃድ አራውንድ 8 ሃይራርኪስ 8 ሃይራርኪዎች ነበሩት። እንግዲህ ከንጉሱ ጀምሮ ከታች ወደ ላይ ስናስቀምጣቸው ኢን አሴንዲንግ ኦር ኢን ዲሴንዲንግ ኦርደር ከንጉሱን ጀምር ዴን ፈርስት ካት ያለ ዛት ሚንስ ዘ ኪንግ ዴን ቢሎው ዘ ኪንግ ባሻሻ ቡሻሻ and below the bushasha waraba and below the waraba irasha below the irasha gudda below the gudda dana and below Dana Abliya below Abliya Haduga ስለዚህ this one is in descending order in descending order. This one is in ascending order. ስለዚህ ወደ 8 ሃይራርኪዎች ነበሩት። the lower hierarchy and this one is the upper hierarchy.
the upper ሃይራርኪ። ስለዚህ የስቴት ኦፍ ዳውሮ አስተዳደር 8 ሃይራርኪዎች ነበሩት ወይም ደረጃዎች ነበሩት። ካቲ ኪንጉ አለ። ዴን ቢሎው ዘ ኪንግ ቡሻሻ፣ ቢሎው ቡሻሻ ወራባ፣ ዴን ኢራሻ፣ ጉዳ፣ ዳና፣ አብልያ እና ሀዱጋ የሚባሉ የአስተዳደር እርከኖች ነበሩት ማለት ነው። ስለዚህ ራሱን የቻለ ሃይራርኪ የነበረው አድሚኒስትሬቲቭ ሃይራርኪ የነበረው ስቴት ነበረ ማለት ነው። እንግዲህ የዳውሮ ስቴት ኤንድ ካቲ ኦፍ ኮንታ ሶሪ ሶስተኛው ዘ ስቴት ኦፍ ኮንታ ነው። እንግዲህ ኦሞቲክ ስቴትስ ኤንድ ፒፕል አንደር ካወር ካቲ ሲስተም ሶስተኛው ዘ ስቴት ኦፍ ኮንታ ነው። ዘ ስቴት ኦፍ ኮንታ ኢዝ ሞር ኦር ለስ ሲሚላር ዊዝ ዘ ስቴት ኦፍ ዳውሮ ኤንድ ወላይታ። ኢት ዋዝ ኪንግሽፕ አድሚኒስትሬሽን ንጉሳዊ አስተዳደር ይከተል ነበረ። ኢት ዋዝ ፎሎውድ ኪንግሽፕ አድሚኒስትሬሽን ንጉሳዊ አስተዳደር የሚከተል ነበረ። and the kings of ኮንታ had a title called ካቲ። ነገስታቱ ካቲ የሚል ስያሜ ነበራቸው። the kings of ኮንታ had a title called ካቲ ካቲ እየተባለ ይጠራ ነበር። እንግዲህ ካዎ፣ ካቲ አጼ እንደሚባለው ወይም ደግሞ ፈርዖን፣ ቄሳር እንደሚባለው ካቲ የሚል ስያሜ ወይም ታይትል ነበራቸው። እንግዲህ ንጉሱ ወይም ካቲው ኢት ኮንትሮልድ ኦል አድሚኒስትሬቲቭ አውቶሪቲ፣ ሁሉንም የአስተዳደራዊ ስልጣን ይይዛል። ካቲ ኦፍ ኮንታ was controlled all administrative authorities, ሁሉንም የአስተዳደራዊ ስልጣኖች ጠቅልሎ ይይዝ ነበር። ነገር ግን ሳቦርዲኔት ኦፊሻልስ ነበሩት። below the king there were subordinate officials that were supervised by the Kati. Supervised by the Kati, that is the king. በንጉሱ ሱፐርቫይዝ የሚደረጉ ሳቦርዲኔት ኦፊሻልስ ነበሩት። ኤንድ ሳቦርዲኔት ኦፊሻልስ የራሳቸው ታይትል ነበራቸው። subordinate officials had the title of Gona, the Torancha, Waraba, Irasha, Guda and ዳላ የሚባሉ ሳቦርዲኔት ነበሩት። እነዚህ ሞሮለስ ሲሚላር ዊዝ ሃይራርኪስ ኦፍ ኮንታ ከዳውሮ
ስቴት ስትራክቸር ጋር ኦልሞስት ተመሳይ ነው። ሞር ኦር ለስ ሲሚላር ዊዝ ዘ ስቴት ሃይራርኪ ኦፍ ዳውሮ። ከላይ እንዳየነው እንግዲህ የስቴት ኦፍ ዳውሮም ተመሳሳይ፣ አንዳንዶቹ ለምሳሌ ራሻ፣ ጉዳ፣ ዳና፣ ወራባ እነዚህ ኦልሞስት ከኮንታ ስቴት ኦፍ ኮንታ ሃይራርኪስ ወይም ደግሞ ሳቦርዲኔትስ ኦፍ ካቲ ኦር ኪንግ ጋር ኦልሞስት ተመሳይ ናቸው። ስለዚህ ጋና፣ ቶራንቻ፣ ወራባ፣ ኢራሻ፣ ጉዳ እና ዳና የሚባሉ ሳቦርዲኔት ኦፊሻልስ ነበሩት። እነዚህ ዚስ አር ሳቦርዲኔት ኦፊሻልስ ኦፍ ካቲ subordinate officials of the Kati of the Kati of the state of ኮንታ። የኮንታ መንግስት ሳቦርዲኔት ንጉስ፣ የኮንታ ስቴት ንጉስ ሳቦርዲኔት ወይም ደግሞ ረዳቶች ወይም ደግሞ ከሱ በታች የሚሾሙ ኦፊሻልስ ነበሩ ማለት ነው። አራተኛው ዲ ዘ ስቴት ኦፍ ጋሞ ነው። ዘ ስቴት ኦፍ ጋሞ እንግዲህ አንደር ኦሞቲክ ስቴትስ ኤንድ ፒፕል አንደር ካወር ካቲ ሲስተም ውስጥ የሚመደቡት ሳውዘርን ስቴትስ መካከል ስቴት ኦፍ ጋሞ ነው። የጋሞ ስቴት ከሌሎቹ የካዎ ወይም የካቲ ስቴቶች ጋር የሚመሳሰል የአስተዳደር ስርዓት ያለው ነው። ነገስታቱ ካዎ የሚል መጠሪያ ነበራቸው። አስተዳደሩ ንጉሳዊ ነበረ። አድሚኒስትሬቲቭ ወይም the administration system was kingship. The administrative system was kingship ወይም ንጉሳዊ ነበረ። the kings had a title of ካዎ። ነገስታቱ ካዎ የሚል ታይትል ነበራቸው። the kings had a title of ካዎ። ኦልሞስት ከወላይታ ጋር የሚመሳሰል ታይትል ይጠቀሙ ነበረ። ኦፍኮርስ የሚመደቡት በካዎ ወይም በካቲ ሲስተም ውስጥ ስለሆነ በአንድ ሲስተም ውስጥ የመደብ ናቸው። የነገስታቱ ታይትል ወይም መጠሪያ ኦልሞስት ተቀራራቢ ወይም ደግሞ ተመሳይ ስለሆነ ነው። ስለዚህ የስቴት ኦፍ ጋሞ የነገስታቱ መጠሪያ ላይክ ዘ ስቴት ኦፍ ወላይታ ካዎ የሚል ነበረ። ሌላው የጋሞ ስቴት ከ40 እስከ 50 ፖለቲካል አውቶኖመስ ዩኒቶች ይኖሩታል ወይም ነበሩት። ዘ ስቴት ኦፍ ጋሞ was organized between 40 to 55 politically autonomous units. Autonomous units, and these autonomous units were called DARE. ዴር የሚባሉ ፖለቲካሊ ራሳቸውን የቻሉ አውቶኖመስ ዩኒት የሆኑ ወይም ደግሞ ተቋማት የሆኑ ከ40 እስከ 50 ኦርጋናይዝድ ይደረግ ነበር ማለት ወይም ከ40 እስከ 50 ፖለቲካሊ አውቶኖመስ የሆኑ ዩኒቶች ወይም ደግሞ የአስተዳደር ዘርፎች ነበሩት። እነዚህ ፖለቲካሊ አውቶኖመስ ዩኒትስ ዴር ይባላሉ። እያንዳንዱ ዴር የሚያስተዳድረው ራሱን የቻለ ግዛት ይኖረዋል። ኢች ዴር አድሚኒስተርድ ኢትሰልፍ
each dare administered itself ራሱን ያስተዳድራል and had a hereditary rule called cow and each dare had a hereditary ruler ruler called cow እያንዳንዱ ዴር ወይም አድሚኒስትሬቲቭ ዩኒት የራሱን የቻለ ሄሬዲተሪ ሩል በዘር የሚሰየም ገዢ ይመደብለታል ወይም አስተዳዳሪ ይመደብለታል። እሱም ካው እየተባለ ይጠራ ነበረ። ፕላስ ዴር አሴምብሊ ዴሩ ራሱ አሴምብሊ ነበረው ወይም ካውንስል ነበረው። ዴር ሃድ አሴምብሊ the dare had assembly the dare had assembly ራሱን የቻለ አሴምብሊ ወይም ካውንስል ነበረው። and the assembly was called ዱለታ አሴምብሊው ዱለታ ይባል ነበር። the assembly was called ዱለታ እየተባለ ይጠራል። and the ዱለታ was the major administrative body of Gamo people። ይሄ ዱለታው ወይም ደግሞ አሴምብሊው the ዱለታ that is the assembly was the major administrative body was the major administrative body of the Gamo people ሴንትራል ኮማንድ እንደሚባለው በአሁኑ ራሱን የቻለ አሴምብሊ ወይም ደግሞ ኮማንድ የነበረው ነው። እሱ ዋናው ሜጀር አድሚኒስትሬቲቭ ቦዲ ኦፍ ጋሞ ፒፕል ነው። እንግዲህ ከላይ ንጉሱ እንዳለ ሆኖ ከንጉሱ በታች ሜጀር አድሚኒስትሬቲቭ ቦዲ ኦፍ ጋሞ ፒፕል ዱለታ የሚባለው አሴምብሊ ኦፍ ዴርስ ነው ማለት ነው። አሴምብሊ ኦፍ ዴርስ ወይም ደግሞ የሆነን አካባቢ ዊዝ ታይትል ኦፍ ካው ለማስተዳደር ፖለቲካሊ አውቶኖመስ ሆነው የሚዘጋጁ የሚዋቀሩት ከ40 እስከ 55 ሊሆኑ የሚችሉ ዴሮች የነሱ አሴምብሊ ወይም ደግሞ ካውንስል ወይም ደግሞ ሴንትራል ኮማንድ ዋናው የመንግስቱ ሜጀር አድሚኒስትሬቲቭ ቦዲ ሆኖ ያገለግል ነበረ። and the assembly was made up of elected officials called halakha አሴምብሊው ከተመረጡ ኦፊሻልስ ውስጥ የሚዋቀር ነበር። the assembly was made up of that is the day was made up of elected officials called ሃላካ ተብለው ከሚሰየሙ ኦፊሻልስ ስብስብ የሚዋቀር ነበር። ስለዚህ ትልቁን አድሚኒስትሬቲቭ ስራ የአስተዳደር ስራ ይሰሩት የነበሩት እነዚህ ሃላካስ የሚባሉ ኢሌክትድ ኦፊሻልስ ስብስብ ወይም ደግሞ አሴምብሊ ወይም ዴር ነበረ። and this representative were the real administrators of the dares። እነዚህ ሃላካስ የምንላቸው
halakas were the real administrative ወይም administrator of theirs administrators of theirs that means the assembly ሶ እነዚህ ዳህላካስ ሪል አድሚኒስትሬተርስ ኦፍ ዴር ነበሩ ወይም አሴምብሊ ነበሩ። እሱም ብቻ አይደለም ዳህላካስ ዲሳይድ ኦን ኦል ደ ሜጀር ዲሲዥንስ አፌክቲንግ ደ ላይፍስ ኦፍ ዴር የዴሩን ወይም የአሴምብሊውን ላይፍ አፌክት ሊያደርጉ የሚችሉ ነገሮች ላይ ውሳኔ ያደርጋሉ። ሃላካስ were also decided on all major decisions that affects the lives of the Deirs. The lives of the Deirs or the assembly. የአሴምብሊውን ወይም የጉባኤውን ወይም ደግሞ የአድሚኒስትሬቲቭ ዩኒቶችን ላይ አፌክት ሊያደርግ የሚችለውን ነገር ላይ ሁሉ ዲሳይድ ያደርጋሉ ማለት ነው። ስለዚህ በዋናነት በኦሞቲክ ስቴትስ ኤንድ ፒፕል አንደር ካወር ካቲ ሲስተም እነዚህን ካየን በቂ ነው። ሶስተኛው ሳውዘርን ስቴትስ ውስጥ የሚመደበው ኩሽቲክ ስቴትስ ኤንድ ፒፕል አንደር ሴራ ዎማ ሲስተም ነው። ኩሽቲክ ስቴትስ ኤንድ pupils under Sarah Woma system. እንግዲህ ከላይ ቀደም ብሎ በታቶ ሲስተም እና በካወር ካቲ ሲስተም ያሉትን አንስተናል። ለምሳሌ በታቶ የከፋና የየምን አንስተናል። በካዎ ወይም ካቲ ሲስተም የወላይታን የዳውሮን እና የጋሞን አንስተናል። ኦልሞስት የሌሎቹ ተመሳሳይ ነው። የኮንታ የጎፋ ከዳውሮ ከጋሞ እና ከወላይታ ጋር ተቀራራቢና አንድ አይነት ስለሆነ ሪፒቲሽን ስለሆነ እሱን እናልፈውና ሶስተኛው እናያለን። the third group of states in the southern regions of Ethiopia from the mid-16th to the mid-19th century, Cushitic states and peoples under Sera or ወማ ሲስተም ነው። እንግዲህ በዚህ ስርዓት ውስጥ ይተዳደሩ የነበሩ ኩሽቲክ ስቴትስ ኤንድ ፒፕል አንደር ዘ ሴራ ኦር ወማ ሲስተም ኢንክሉድ ዘ ፎሎዊንግ it was including the following የሚከተሉትን ያካትት ነበር። እነዚህም ዘ ስቴት ኦፍ ሀዲያ፣ ዘ ስቴት ኤንድ ፒፕል ኦፍ ሀዲያ ሁለተኛ ዘ ስቴት ኤንድ ፒፕልስ ኦፍ ከምባታ፣ ዘ ስቴት ኤንድ ፒፕልስ ኦፍ ከምባታ the state and peoples of Sidama, the state and peoples of Sidama, ሴራ ወማ ሲስተም ውስጥ የሚመደቡ ኩሽቲክ ስቴትስ ኤንድ ፒፕል። ሶስተኛው ሲዳማ ነው። አራተኛ the state and peoples of ጠምባሮ ስቴት ኦፍ ጠምባሮ። አምስተኛ
the state and pupils of ቀቤና የቀቤና ስቴት እና ህዝብ። ስድስተኛ the state and pupils of ሃላባ። ሰባተኛ the state and pupils of ጌዲዮ። ስምንተኛ the state and pupils of ኮንሶ and the last the state and pupils of ቡርጂ ናቸው። ቡርጂ these are states in southern Ethiopia, in the southern regions of Ethiopia, which are Cushitic, and they follow the Sera Woma system of administration. ወይም ደግሞ የነገስታቶቻቸው መጠሪያ ሴራ ወማ የሚል መጠሪያ ይከተሉ የነበሩ ኩሽቲክ ስቴትስ ኤንድ ፒፕልስ የሀዲያ፣ ከምባታ፣ ሲዳማ፣ ጠምባሮ፣ ቀቤና፣ ሀላባ፣ ጌዲዮ፣ ኮንሶ እና ቡርጂ ይጠቀሳሉ ማለት ነው። እንግዲህ እነዚህ ፍሮም ሚድ 16th to mid 19th century in the southern regions of ኢትዮጵያ የነበሩ ቀደምት ስቴትስ ኤንድ ፒፕልስ ናቸው ማለት ነው። ሰው እያንዳንዳቸውን እንመለከታለን። ሰው በመጀመሪያ the state of ሀዲያን እንመልከት። እንግዲህ አንደር ሴራ ወማ ሲስተም ውስጥ ከነበሩ ኩሽቲክ ስቴትስ ኤንድ ፒፕልስ ኢን the southern regions of ኢትዮጵያ አንደኛው ሀዲያ ነው። the state of ሀዲያ እንግዲህ the state of ሀዲያ በሴራ ሲስተም ውስጥ ከሚመደቡ ኩሽቲክ ስቴትስ ኤንድ ፒፕልስ አንዱ ነው። the administrative system of Hadia was called Sera. The administrative system of Hadia was called ሴራ ይባል ነበር። እንግዲህ ሴራ ውስጥ የሚመደብ ነው ማለት ነው። ሌሎቹ እንግዲህ በኋላ እያነሳን ስንሄድ እናገኛቸዋለን። ወማ ውስጥ የሚመደቡ አሉ። ያው ሴራ ወማ የተለያዩ ናቸው። የሴራ ሲስተም ኦፍ አድሚኒስትሬሽን እና የወማ ሲስተም ኦፍ አድሚኒስትሬሽን የሚከተሉ ብለን በሁለት እንከፍላቸዋለን። ስለዚህ የሀዲያ ኩሽቲክ ስቴት ኤንድ ፒፕል የሴራ ሲስተም ኦፍ አድሚኒስትሬሽን ይከተል የነበረ ስቴት ነው ማለት ነው። ሌላው የሀዲያ ስቴት ኢት ዋዝ የሙስሊም ስቴት it was one of the important Muslim states. It was one of the important Muslim states during the 13th to 16th century. ከ13ኛው እስከ 16ኛው መቶ ክፍለ ዘመን ከነበሩት እስላማዊ መንግስታት ወይም ሙስሊም ስቴትስ አንዱ ነበር። ከዚህ ቀደም ተነጋግረናል። እነዚህ በሱልጣኔት ይመሩ የነበሩ እስላማዊ መንግስታት ስንዘረዝር አንዱ the state of ሀዲያ ነበር። ስለዚህ it was a Muslim state ወይም ደግሞ it was administered by sultans። ነገር እንግዲህ የአስተዳደር ስርዓታቸው የሴራ ሲስተም የሚባል ነው። ሴራ ሲስተም ምንድን ነው? it is a set of local cultural norms regulating the communal society structure. ሎካል ካልቸራል ኖርምስ ወይም አካባቢያዊ የማህበረሰቡን ባህል መሰረት ያደረገ የአስተዳደር ስርዓት ነው። ሴራ was a set of local cultural norms regulating the communal
the communal social structure የማህበረሰቡን ወግ ልማድ መሰረት ያደረገ ሶሻል ስትራክቸር የሚከተል የአስተዳደር ስርዓት ነው ሴራ። ስለዚህ የሀዲያ ስቴት ምንም እንኳ ሙስሊም ስቴት ቢሆንም የሴራ ሲስተም ኦፍ አድሚኒስትሬሽን ይከተሉ ከነበሩት ውስጥ የሚመደብ ስቴት ነበረ ማለት ነው። ኢን ደ 6th ሴንቸሪ ዘ ዋር ኦፍ ኢማም አህመድ ኤንድ ዘ ኦሮሞ ፖፑሌሽን ሙቭመንት ትራንስፎርምድ ዘ ቴሪቶሪያል ሶሻል ኤንድ ፖለቲካል ላንድስኬፕ ኦፍ ሀዲያ። እንግዲህ ቀደም ብሎ የነበረውን ቴሪቶሪያል ላንድስኬፕ የኢማም አህመድ እና የኦሮሞ ፖፑሌሽን ሙቭመንት በፈጠረው ጦርነት እንዲቀየር አድርጓል። ዱሪንግ ዘ ዋርስ ኦፍ ኢማም አህመድ ዘ ሎርድስ ኦፍ ሀዲያ ጆይንድ ዘ ኢማም ኤንድ ሪሜይንድ አክቲቭ ፓርቲሲፓንትስ ኢን ዘ ኢምፓየር አንቲል ዘ ኢማምስ ዳውንፎል ቢኮዝ ዘይ ወር ሙስሊም ስቴትስ። ሙስሊም ስቴቶች ስለነበሩ የኢማም አህመድን ወይም በተለምዶ ግራኝ አህመድ በኢትዮጵያ ታሪክ በ15ኛው እና በ16ኛው መቶ ክፍለ ዘመን ያደረገውን ጦርነት ከደገፉና ከተሳተፉ እስላማዊ መንግስታት ወይም ሙስሊም ስቴትስ አንዱ የሀዲያ ስቴት ነው። በት ዱሪንግ ዘ 7th ሴንቸሪ ሀዲያ ዋዝ ኮንፍሮንትድ ዊዝ ዘ ክርስቲያን ኪንግደም። The political and social transformation of the 16th and 17th century seems to have led to the traditional administrative system called ሴራ ሲስተም። ስለዚህ በ16ኛው እና በ17ኛው መቶ ክፍለ ዘመን በተለይ ኢማም አህመድ ከኦሮሞ ፖፑሌሽን በኋላም ደግሞ አፍተር ዘ ዳውንፎል ኦፍ ኢማም አህመድ ዊዝ ክርስቲያን ኪንግደምስ ወይም ኪንግስ ጋር በነበራቸው ኮንፍሮንቴሽን የራሳቸውን ፖለቲካል ኤንድ ሶሻል ትራንስፎርሜሽን አድርገው የሴራ ሲስተም መሰረቱ ማለት ነው። ሶ ኢን ሀዲያ ዘ ትራዲሽናል አድሚኒስትሬቲቭ ሲስተም ሊደርሽፕ ፖዚሽን ወዝ ዌር ኦል ኢሌክትድ ኦፊሻልስ። ስለዚህ ቱ ሪዚስት the influence of the Christian kingdoms after the downfall of Imam Ahmed, the Hadia people lead a traditional administration, lead a traditional administration called ሴራ ሲስተም። ስለዚህ መጀመሪያ ሙስሊም ስቴቶች ነበሩት። የሴራ ሲስተም ኦፍ አድሚኒስትሬሽን ወይም ትራዲሽናል ሲስተም ኦፍ አድሚኒስትሬሽን የፈጠሩት አፍተር ዘ ዳውንፎል ኦፍ ኢማም አህመድ ቱ ኢንፍሉዌንስ ምንድነው ቱ ሪዚስት ዘ ኢንፍሉዌንስ ኦፍ ክርስቲያን ኪንግደም ነው ማለት። የክርስቲያን ኪንግደሙ ኮንፍሮንት ያደረጋቸው ስለነበረ ኢንፍሉዌንስ ያደረጋቸው ስለነበረ እሱን ሪዚስት ለማድረግ የራሳቸውን ትራዲሽናል አድሚኒስትሬሽን ሲስተም ወይም ሴራ ሲስተምን መስርተዋል ማለት ነው። ይሄ የሴራ ሲስተም አድሚኒስትሬሽን ሊደርሽፕ ፖዚሽኑ ዌር ኦል ኤሌክትድ ኦፊሻልስ የአስተዳዳሪዎች ወይም ደግሞ ሊደሮቹ የተመረጡ ነበሩ። ኢን ደ ሴራ ሲስተም ኦፍ አድሚኒስትሬሽን ኢን ደ ሴራ ሲስተም ኦፍ አድሚኒስትሬሽን the leadership position
position where all elected officers የሚመረጡ ኦፊሰሮች ነበሩ። በአስተዳደር ላይ የሚቀመጡት they were elected officials. Among Hadiyya equivalent to a king is named Adila ወይም ጋራድ። እንግዲህ ከንጉሱ ጋር እኩል በተለይ በሀብት ከፍተኛ የሆነው ሰው ኢኩቪለንት ስያሜ ነበረው። እሱም አዲላ ወይም ጋራድ ይባላል። among Hadiyya equivalent to king, among Hadiyya equivalent to king is named to a king is named Adila or ጋራድ በተለይ ደግሞ በተለይ ጋራድ ተብሎ የሚጠራው በሀብት ከፍተኛ ደረጃ ላይ የደረሰው ሰው ኦልሞስት ከንጉሱ እኩል በሚሆን ሁናቴ አዲላ ወይም ጋራድ ተብሎ እየተባለ ይጠራል። አዲላ ኦር ጋራድ was a rich man and give equal status with the king by the society or the community. በማህበረሰቡ ወይም በሀዲያ ህዝብ በሀብቱ የንጉሱ ያህል እኩል ስታትስ የሚሰጠው ሰው ነው። በሀዲያ ታሪክ በጣም ብዙ ከብት ያለው በሀብት ከፍተኛ ቁጥር ላይ የደረሰ ወይም ደግሞ በማህበረሰቡ በሀብት ቁንጮ ላይ የሆነ ሰው ጋራድ የተባለ ይጠራል። ስለዚህ ከንጉሱ ጋር እኩል የሆነ ስያሜ በተለይ ባለሀብቶች ወይም ሪች ለሆኑ ሰዎች አዲላ ወይም ጋራድ የሚል ስያሜ ይጠቀሙ ነበረ። ሌላው በሀዲያ ባህል አንድ ሰው በሀብቱ ብቻ አይደለም ጋራድ የሚባለው። ኦፍኮርስ ጋራድ እንደ አስተዳዳሪ ደግሞ ሲቆጠር አብሶሊት ኪንግ አይደለም። was not an absolute ruler or king, but he appointed as ጋራድ for his leadership quality. በአስተዳደር ባደረገው አበርክቶት ጋራድ ሊባል ይችላል። ስለዚህ ጋራድ as an administrator he is not absolute ruler or king. absolute ruler ወይም ኪንግ አይደለም። but he appointed as ጋራድ as ጋራድ for his leadership quality ለአሳየው አስተዳደራዊ ጥራት ወይም ሊደርሽፕ ኳሊቲ ጋራድ የሚል መጠሪያ ይሰጠዋል ማለት ነው። ስለዚህ ጋራድ ንጉስ አይደለም፣ አብሶሊት ሩለር ወይም ኪንግ አይደለም። ከንጉሱ በታች ጥሩ የአስተዳደር ስርዓት የፈጠረ ሰው ጋራድ ተብሎ በማህበረሰቡ አፖይንት ይደረጋል ማለት ነው። ይህም ብቻ አይደለም። ጋራድ sometimes he be elected as war leader ዋር ሊደርም ተብሎ ተደርጎ ሊሾም ይችላል ማለት ነው። ጋራድ can be elected as war leader
ሊደር። ነገር ግን ዋር ሊደር ሲሆን ታይትሉ ይቀየራል። ዌን ደ ጋራት elected as a war leader, he get a title of ጋታና ወይም አበጋዝ። he get a title of ጋታና or አበጋዝ። አበጋዝ ወይም ደግሞ ጋታና የሚል ስም ወይም መጠሪያ ይሰጠዋል። ስለዚህ ጋታና ማለት ጋታና ወይም ደግሞ አበጋዝ ኢን ሀዲያ ኮሚኒቲ was a war leader. The other Cushitic state under ሴራዎማ ሲስተም ዘ ስቴት ኦፍ ከምባታ ነው። እሱን እንመለከታለን። ዘ ስቴት ኦፍ ከምባታ እንግዲህ የከምባታ ኤርሊ ስቴት ኢትዋዝ ሞናርኪካል ሲስተም ንጉሳዊ ስርዓት የሚከተል ነበረ። ኢትዋዝ ሞናርኪያል ሲስተም ንጉሳዊ ስርዓት የሚከተል ነበረ። ኢት ሜንቴንድ ዘ ትራዲሽን ኦፍ ሞናርኪ ፍሮም ኪንግ አኖ ቱ ኪንግ ድልባቶ። ይህን የሞናርኪያል ሲስተም ከኪንግ አኖ እስከ ኪንግ ድልባቶ ድረስ ሜንቴን አድርጓል። ኢት ሜንቴንድ ዘ ትራዲሽን ኦፍ ሞናርኪ from king አኖ to king ድልባቶ ከኪንግ አኖ እስከ ኪንግ ድልባቶ የሞናርኪያል ሲስተም ወይም ንጉሳዊ ስርዓትን ሜንቴን አድርጓል። ሁሉም ነገስታት ደግሞ ከከምባታ ማህበረሰብ ኦያታ ከሚባለው ጎሳ የሚመረጡ ነበሩ። ኦል ዘ ኪንግስ ኦፍ ኪንግደም ኦፍ ከምባታ Kambata were from ኦያታ ክላን ኦያታ ከሚባለው ጎሳ የሚመረጡ ነበሩ። ወይም ደግሞ ነገስታቱ ከኦያታ ክላን ኦፍ ከምባታ ኮሚኒቲ ነበሩ ማለት ነው። the kings were appointed from ኦያታ clan of the Kambata communities ከከምባታ ማህበረሰብ ውስጥ ከኦያታ ክላን ነበሩ ነገስታቱ የሚመረጡት። ወይም ነገስታቱ የኦያታ ክላን ወይም ጎሳ አባል መሆን ይጠበቅባቸው ነበረ። ሌላው የነገስታቱ ሪቹዋል ሳይት ኤንድ ሆም የሀምበርቾ ተራራ ነበረ። ማውንት ሀምባርቾ አሁን በጣም ትልቅ የቱሪስት መዳረሻ አድርገውታል። በሀገሪቱ የትኛውም ተራራ ላይ ያልተሰራ ረጅም የደረጃ መወጣጫዎች በመስራት ከታች አሳያቸዋለሁ። በዚህ መልኩ ማለት ነው የአካባቢው ማህበረሰብ የቱሪስት መዳረሻ በጣም ረጅም በኮንክሪት የተሰራ ደረጃ በመስራት እንግዲህ የቱሪስት መዳረሻ አድርገውታል። አሁን እንግዲህ
ነገስታቱ ሜጀር ሪቹዋል ሳይት መንፈሳዊና ሆም የሃምበርቾ ተራራ ነበር። ሃምበርቾ ተራራ ወይም ሃምበርቾ ማውንቴን ወዝ ሜጀር ሪቹዋል ሳይት was the major ritual site and home of Kambata leaders. Kambata leaders እንግዲህ የከምባታ ሊደርስ ነገስታት መሪዎች ይኖሩ የነበረው የሃምበርቾ ተራራ ላይ ነበረ። Christian churches on the Mount Hambercho was not destroyed, and religious objects were concealed in cave during the war of Ahmed ibn Ibrahim. እንግዲህ በኢትዮጵያ ታሪክ ብዙ አብያተ ክርስቲያናትን ያጠፋው የሱልጣኔት ኦፍ አዳል ገዢ አህመድ ኢብን ኢብራሂም አልጋዚ ወይም ደግሞ በተለምዶ ግራኝ አህመድ የሚባለው ነው። የግራኝ አህመድ ጦርነት ጊዜ እንግዲህ በዚህ ተራራ ላይ የነበሩ አብያተ ክርስቲያናት አልጠፉም፣ ወይም ደግሞ እነዚህ ሪሊጂየስ ኦብጀክትስ የሚባሉ ቅዱሳት ነዋያት የሚባሉት በዚህ ተራራ ዋሻ ላይ ሴቭ እንዲደረጉ አድርጓል። and the earliest clan were believed to be 7 in number and settled on Mount Hambercho. እንግዲህ የከምባታ ቀደምት ክላንስ 7 እንደነበሩ ይታመናል እና ይኖሩ የነበረው የሃምበርቾ ተራራ ላይ ነበረ። the earliest clans were believed to be 7 እንግዲህ 7 ጎሳዎች ነበሩት የከምባታ ኮሚኒቲ 7 in number and settled ይኖሩ የነበረው on ማውንት ሃምበርቾ ነበር። ለዛም ነው የነገስታቱ ሜጀር ሪቹዋል ኤንድ ሆም ኤሪያ ሃምበርቾ ተራራ የነበረው። እንግዲህ የከምባታ ኢርሌስት ክላንስ ወይም የቀደምት ጎሳዎች 7 ነበሩ፣ በቁጥር 7 ጎሳዎች ነበሩ፣ ወይም ደግሞ 7 የዘር ሐረግ እንደማለት ነው። ወይም ደግሞ 7 ጎሳዎች ነበሩ። እነዚህ ጎሳዎች ይኖሩ የነበረው የሃምበርቾ ተራራ ላይ ነበረ። ክርስቲያኒቲ ዋዝ ኢንትሮዲስድ ቱ ከምባታ ሳምታይምስ ኢን 14th and 15th ሴንቸሪ። እንግዲህ ቀደም ብለው የክርስትናን ሃይማኖት ከተቀበሉ የሳውዘርን ስቴትስ ኤንድ ፒፕል አንዱ የኪንግደም ኦፍ ከምባታ ነው። በ14ኛና በ15ኛው መቶ ክፍለ ዘመን በአብዛኛው ክርስቲያን ኪንግደምስ ነበሩ ወይም ክርስቲያናውያን ነገስታት ነበሩ። ላይክ ሀዲያ ሙስሊም ሱልጣኔት ወይም ሙስሊም ስቴት አልነበረም። ቢፎር ኢንትሮዲሲንግ ቱ ሎካል አድሚኒስትሬሽን ከምባታ ወዝ ገቨርንድ ባይ ፕሮሚነንት ክርስቲያን ገቨርነር ኮልድ ሀመልማል ኦፍ ዘ ክርስቲያን ኪንግደም። እነዚህ ሎካል አድሚኒስትሬተርስ ኢንትሮዲስ ከመደረጋቸው በፊት እንግዲህ ከምባታ የተዳደር የነበረው በክርስቲያን ገቨርነር ነው ወይም በክርስቲያን ገዥ ነበረ። እሱም ሀመልማል ኦፍ ዘ ክርስቲያን ኪንግደም ይባላል። ቢፎር ዘ ኢንትሮዳክሽን ኦፍ ሎካል አድሚኒስትሬሽን ቢፎር ዘ ኢንትሮዳክሽን ኦፍ ሎካል administration Kambata was governed by a prominent Christian governor called Hamelmal of the Christian kingdom. The Christian
ኪንግደም። ስለዚህ ኢቭን ሴራዎማ ሲስተም ውስጥ የሚመደብ ኩሽቲክ ስቴት ቢሆንም ኢት ዋዝ ክርስቲያን ኪንግደም። ስለዚህ ሁለተኛው ኩሽቲክ ስቴት ኤንድ ፒፕል አንደር ሴራዎማ ሲስተም ዘ ስቴት ኦፍ ከምባታ ነበር።